እንዳንቺ አይደለች። በቃ ለነገሮቹ ዴታ ማይሰጣት በቃ ኤልሳ ምንም መስሎ ይታያል። ምንም መስሎ እዚህ ጋር እኮ ሰው ሞተ ብትባል እኮ ለ5 ደቂቃ አዝና የምትተው ሰው ናት ኤልሳ። በቃ ኤልሳ እንዳንችላት እንደ ታላቅነቷ መሆን የነበረባት እሷ ነች። በጥፊ መታኛለች። እሱ ይቅርታ አልኳት በተደጋጋሚ። በቃ አታናግረኝ፣ ማታ ትገባለች፣ ትተኛለች፣ በጠዋት ትወጣለች፣ ስራዋን ትሄዳለች። ለምን ነገሮቹ ላይ በላሽባታል። ገባሽ? እንዳንቺ አይደለችም። እንዳንቺ ቀጥ ብላ ስነ ስርዓቷን ይዛ በተደጋጋሚ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁ ዛሬ በአዲስ ነገር መጥቻለሁ። ቪዲዮውን እንደተለመደው ስትጀምሩ ላይክ እያደረጋችሁ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ በጀግናው በልዑል እና ልዑል ጋር እናቱ ጋር ማን ነው ምን አለ የሚለውን በዚህ ቪዲዮ አሳያችኋለሁ። ዛሬ ስለ ኤልሳ እና ስለ ልዑል እህት እንዲሁም ደግሞ ስለ ሹፌሩ ነው የምነግራችሁ። ያው ኦልሬዲ በትንሹ አይታችሁት ሊሆን ይችላል የሹፌሩን። ሞር ደግሞ የመጣሁበት ደግሞ ጉዳይ የኤልሳ እና የልዑል እህት ምን እየሰሩ እንደሆነ። ልዑል እንግዲህ ጠፋ ከተባለ ቀን ጀምሮ እነሱ የራሳቸውን ስራ እየሰሩ ነበረ። አሁን ከተገኘ በኋላ እንግዲህ ኤልሳ እንደ አዲስ እያገረሸባት መሰለኝ። ይባስ ብላ ደግሞ እናቱ ቤት ድረስ ሄዳ እናቱን ይቅርታ ጠይቃ ልዑል እንዳልኳችሁ ልዑል ገና አዲስ አበባ አልመጣም። በዛ ምክንያት ደግሞ እናቱን እሷ ግን ምንድነው ያለችው ስበብ ፈጥራ ነው ሄደችው። ልዑልን ለመጠየቅ ነው የመጣሁት ምናምን ብላ ኦልሬዲ ከልዑል እህት ጋር አብረው እንደሚሰሩ ልዑል ምንም የሚያውቀው ነገር የለም። እነ ሚኪ እነ ሌሎቹ ያውቃሉ አብረው አዲስ ቻናል እንደከፈቱ። ልዑልና እናትየዋ ምን የሚያውቁት ነገር የለም። እሷም ትምህርት ነው እሷም እንደዚህ ብለው ነው ልጃቸውን የሚያምናት። ግን እሷ ግን ከጀርባ የምትሰራው ስራ ማንም ሰው አላወቀም። ዛሬ ደግሞ ይባስ ብላ ደግሞ የልዑል እናትም ትንሽ የልጇም ያለበትን ስትሰማ ምናምን ብቻ የደስታ የሚሆን አላውቅም፣ ያለችበት ሁኔታ ትንሽ አሟታል። እሱንም ለመጠየቅ አጎና ማየት እንደዩት እንግዲህ ኤርሚያስ አለ፣ ሌሎችም እንዲሁም እና ቤልም አሉ። ይባስ ብላ ደግሞ ዛሬ ቤት ድረስ ሄዳ እንግዲህ የልዑል ፍቅረኛ ልዑል ወደ አዲስ አበባ ሊመጣ ነው ስለተባለች ቤት ውስጥ የሆነ ፕሮግራም አለ። ከካሜራ ጀርባ የተቀረጸ ቪዲዮ አለ፣ አሳያችኋለሁ። በጣም አሳፋሪ እና ምን አይነት ደረቅ እንደሆነች ያችኛዋ ልጅ ኦልሬዲ አዲሷ ፍቅረኛ እስካሁን ድረስ እግዚአብሔር ይስጣት ፊቷን ማሳየት አይፈልጉም እነሱ። እነ ልዑልም ማናቸውም እንግዲህ ያው ራሷ እንትን ፍቃደኛ ሆና እስከምትወጣ ከካሜራ ጀርባ እንጂ ፊት ለፊት መውጣት አትፈልግም። በዛ ምክንያት ደግሞ እንግዲህ ኤልሳ በድብቅ የእሱን የልዑልን ፍቅረኛ ቪዲዮ ቀርጻት ነበር። በራሳችሁ ቻናል ላይ ማየት ትችላላችሁ። እና አንደኛ ነገር ያለ ፍቃዷ ነው እንትን ያለቻት። ሁለተኛ ደግሞ እሷ እዛ ቤት ምን ልትሰራ ሄደች? ኤልሳ ከነገራችን ላይ ለልዑልን ችግር ውስጥ እያስገባችው ያለችው ማናት? የገዛ እህቱ ናት። መስራት ካለባት በውጭ ስራቸውን መስራት ይችላሉ። ቤት ድረስ የሚያስሄድ ጉዳይ ግን ምንም ነገር የላቸውም። ከልዑል ጋር ከሆነም ጨርሰዋል። ልጅቷ ጋር የሆነ ነገር ለመፍጠር ከአዲሷ ልጅ ጋር ይመስለኛል የልዑል እህትና ያችኛው አዲሷ ፍቅረኛ ብዙም አልተግባቡም። ታውቃላችሁ፣ እሷ ከኤልሳ ጋር መሆኗን አልወደደችውም ልጅቷ እና እንደ ኤልሳ አብረው ምናምን እንትን አይሉም። ብዙም ፍቃደኛ አይደለችም የልዑል ፍቅረኛ ማለት ነው። እና እህትየዋ ደግሞ የምትደግፈው ማንን ነው? ሁለታቸው ተጣልተው ኤልሳ እና ልዑል አንድ ላይ እንዲሆኑላት ነው። ያችኛዋን ልጅ እንደ ማግለል ልበለው ምን ልበለው አላውቅም። የምታሳየው አክት ምናምን በጣም ያስጠላ። እኔ ደግሞ ሰው ንቀት ሲያሳይ የሆነ እንትን ሲል በጣም የበታችነት ነው የሚሰማኝና ቤት እንኳን ሄደው ክብር የላቸውም። እናቱ የልዑል እናት አቅም የላትም። በዛ ላይ ደግሞ ትንሽ ታመዋል። 2 ቀን ታመዋል ብለዋል። እንደውም ዛሬ እግዚአብሔር ይመስገን ትንሽ ካለችበት ያው ልዑልን መገኘቱን ከሰማች በኋላ ሰላም ናቸው። አሁን ደግሞ የዚችኛዋ የእህትየዋ ጉዳይ ደግሞ ያስጨንቃታል። ልዑል እንኳን ጠፍቷል ብላ እሷ እንደፈለገች ቪዲዮ በየቀኑ በየእንትኑ እየሰሩ ነው ያሉት። እና
እኔ አላቅም የዚች የልዑል እህት እና የኤልሳ ጉዳይ ምን አይነ ደረቅ እንደሆነች። ኤልሳ በተደጋጋሚ አይንሽን ማየት አልፈልግም ብሎኝ፣ እኔ ወንድ ቤት አይንሽን ማየት አልፈልግም ብሎ በተደጋጋሚ እሱ ቤት መሄድ ራስን ማዋረድ ነውና፣ የኤልሳ ደግሞ ቅሌት በዛ ታውቃላችሁ። ጭራሽ ከዚችኛዋ ጋር ያለው ግንኙነት እንትን ለማለት የምታረጋቸው ነገሮች ልክ እንደ አዋቂ፣ እሷ አዋቂ ያችኛዋ ሞኝ ምናምን አድርጋ ነው የምታይና እያስደፈረች ያለችው የገዛ እህቱ ናት። እንግዲህ ልዑል በተደጋጋሚ ቢነገረው ስለ እህቱ መጥፎ ነገር እንድታወሩት አይፈልግም። ከነገራችን ላይ ሁልጊዜ የእሷን ጥፋት የእሷን እንትን ያልፈዋል፣ አይቶ እንዳላየ ያልፈዋል። ለዛም ደግሞ እሷ ልጅቷ ምን እየሰራች እንደሆነ እያያችሁ ነው። ልጅቷ እንግዲህ ልዑል ይመጣል ሰሞኑን፣ ይሄ ሁለት ወይ ነገ ወይ ዛሬ ስለተባለ ቤት ውስጥ ሞቅ ደመቅ እያደረጉት ነው፣ እንኳን ደህና መጣህ ለማለት እና አቤልንም በዛውም ለማመስገን ማለት ነው። ግን ደግሞ ይቺ ቅሌታም ኤልሳ ነገሩን ሁሉ እያበላሸችባቸው ነው። እግዚአብሔር ይስጠው። አቤልም እንግዲህ ቤት አትገቢም ብሏት ነበር። በመከራ ነው እህትየዋ፣ ምን አገባህ አንተ ምንድነው? የእውነት በእንትን የተቀረጹት ድምጻቸው አለ። ልዑል ማን ነው አቤልን እስከ መሳደብ ድረስ ምን አገባ አይመለከታችሁም፣ የእናቴ ቤት ነው እስከ ማለት ድረስ ማለት ነው። እህታችሁ የልዑል እህት እኔ ምን እንዳስነካቻት አላውቅም። ኤልሳ ነው የምትለው እሷ በሄደችበት እንትን ባለች። ከዛ ደግሞ ትንሽ ቆየት ብላ ደግሞ ታለቅሳለች የልዑል እህት። በስከ መጨረሻ የሆነች ጎረቤት መሰለችኝ ገብታ እያወራቻት ነበረ ስለ ኤልሳ መጥፎ ነገር፣ ስለ ኤልሳ ሰሞኑን ምን አይነት ጸባይ እንዳመጣች እሷን ሳትል ተደብቃ ከሆነ ሰው ጋር የስልክ በጣም ረጅም ስልክ እንደምታወራ ምናምን እየተናገረች ነበር የልዑል እህት ማለት ነው። እንግዲህ ውሏቸው ምናቸውም አብረው ስለሆኑ እነሱ አላቅም። ደግሞ አሁን ደግሞ ምን አይነት እንትን ሴራ እያሴረች እንደሆነ ኤልሳ እኛ በስንቱ ተቃጠልን የሆነት። እኔ እኮ ልዑል እኮ በተደጋጋሚ ነገር ነው ልጅቷ ከእሷ ጋር አትወይ ብትላትም አንተ ባል ሳታያት አብራ ነው የምትውለው። ትምህርት ቤት እያለች እንኳን ከአንዴም 3-4 ሚኪ ስንት ቀን ነው ከትምህርት ቀርታ የሚያገኛት ሌላ ቦታ? እና ቪዲዮ ራሱ ሰርቶ እሷ ሳታይ በድብቅ ቀርጸው ቢያሳዩት ልዑል ልጅነት ነው እንዲህ ነው እያለ፣ አሁን ደግሞ ይዘችኛዋ ፍቅረኛው ጋር ስታጣለው ልክ ይገባል። እኛ እናወራለን፣ ያየነውን እንፈርዳለን። እናንተም ተመልካቾች እያያችሁ ትፈርዳላችሁ። እንግዲህ ምከረው እምቢ ካለ መከራ ይምከረው ነው። የተሰማንን እንናገራለን። እምቢ ካለ ልዑል ምንም ልናረግ አንችልም ማለት ነው። እናቱ እግዚአብሔር ይስጣት። በጣም ከወደድኩላት ነገር አንዱ ልንገራችሁ፣ ይቺ አዲሷ ፍቅረኛ የልዑልን እናት እስካሁን ድረስ ከጎኗ ምንም ነገር እንትን ቢፈጠር ምንም እንትን ባይል ከጎንሽ ነኝ እንዳለቻት ይሄ ሁሉ ቀናት ልዑል እንኳን ጠፋ ተብሎ ልጅቷ ከጎኗ ናት። በቃ የምትውለው የምታድረው እዛው ነው አለ አቤል። በቃ ስለ ልጅቷ አመስግኖ፣ እውነቴን ነው የምላችሁ እድለኛ ነው የሚለው ልዑልን። በጣም እድለኛ ልጁም ልዑልም መልካም ሰው ቅን ልብ ነው ያለው። ልዑል ታውቁታላችሁ ለሰው ምን ያክል ሟች እንደሆነ። ለራሱ እንኳን ይሄን ያክል አይጨነቅም፣ ለሰዎች ግን ባስከፋት የሆነ ነገር ባረግስ ብሎ ለሰው ልጅ በጣም የሚጨነቅ ሰው ነው። እና ይቺ ልጅ ደግሞ ለእናቱ በቃ ምን አይነት ውብ የሆነች በጣም ድንቅ የሆነች ሴት ናትና፣ በዚህ መሀል ደግሞ ይቺ ኤልሳ የምትባል እህቱ ከገባችባቸው ልዑልን እንትኑ ነው እንትን የሚሉት የእውነት ከዚች ልጅ ጋር እንዳያጣሉ ትፈራለሁ። እኔ የኤልሳ ቤት መሄድ አልደግፈውም። እህትየዋ ተዋት። እኔ ስለሷ ብዙም ሰልችታኛለች። የእውነቴን ነው የምላችሁ፣ ስለሷ ማውራት ስልችት ብሎኛል። አስጠልታኛለች። በቃ ለእናቷ ክብር የላት፣ ለወንድሟ ክብር ሞር እንኳን እና ቤል እንኳን የሚነግሯት እንትና
መልስ ትሰጣለች። በቃ ዝም ብላ እንድታወሪ ልዑልም ብቻ ነው በስነ ስርዓት ቁጭ ብላ የምታወራ ልጅቷ። ለልዑል ካያችኋት መልስ አትሰጥም በስነ ስርዓት። ለዛውም ድምጿ ራሱ በመከራ ጨው ብለሽ ተናገሪ እየተባለች ስል ብላ ነው የምታወራ። ጭዋ ጭዋ ሆና ከሱ ጋር ደግሞ ካልሆነች ደግሞ እነዚህኞቹን እንዴት እንደምታረግ ልጅቷን ራሱ ፈጣሪ ነው የሚያውቀው። አዲሷ ፍቅረኛ እዛ እናትም ስትንከባከብ ምን እንደምትላት ኦልሬዲ እናቱም ልክ ልኳን ነው የምትነግራት። ያው አትፈራትም እናቷንም ግን ከባድ ነው። እና መቼ ነው ልዑል የሚመጣ እያላችሁ ልዑል እኔ አላቅም። ዛሬ ነገ ብለዋል እንግዲህ ሊመጣ ነው ብለው ነው እንግዲህ ቤት ውስጥ ዝግጅት የሚያደርጉለት የኳን ደህና መጣህ እንትን የሚያዘጋጁት። ባለፈው የሆነ እንትንም አይቻለው። ብቻ ያው አሁን ላይ እንኳን ሁሉም ነገር እየጨረሰ ስለሆነ ልዑልም ያለበት ጤንነቱም ሰላም ስለሆነ ይህን ያክል የሚያስጨንቃችሁ ጉዳይ የለም። እንግዲህ ሹፌሩን ማየታችሁታል። እሱንም ራሱ ያልሆነ እንትን ውስጥ ያስገቡት እንግዲህ አንደኛዋ መቅደስ እንደሆነች እስከ መጨረሻ አምኗል። መቅደስም እጇን ሰጥታለች። ኦልሬዲ ያው እነሱ ለጥያቄ ሲፈልጓት ያወጧታል፣ ያለዛ ደግሞ እስር ቤት ገብታለች ብለዋል። እንግዲህ በዛው ያለው የአካባቢው ቀበሌ ምናምን ያለ እንትን ገብታለች እስር ቤት ብለዋል እነ ሚኪ። እነሱ ጋር ለመሆኗ ደስ ብሎኛል። ምክንያቱም ብዙ ነገር ይፈጠራል እነሱ አብረው ሰው ማስቀመጥ። እኔ ከአበበ ወዲያ ሰው ማመን አቁሜያለሁ። ሰው ማመን ቀብሮ ነው። ጭራሽ ይባስ እያሉ ከችግር ላይ ችግር። አሁን ልዑል ማንንም ሰው አይሰማም ሙሉ በሙሉ ስለ ኤልሳ ስለዚያ ስለምን የሚያወራበት ጊዜ አይደለም። ትኩረቱ ሁሉ ሰብሰብ አድርጎ አቶ ወርቁ ያለበትን እንትን ለማወቅ ነው የሚሯሯጠው። ሴቶቹ ባሉበት ሆኖ ሌላ አጀንዳ ፈጥራለሁ ካሉ እንግዲህ ራሳቸው ጉዳይ ነው። እህቱም እንግዲህ ከሰማች ትሰማለች፣ ካልሰማች ደግሞ እሱ መወሰን ያለበትን ይወስናል ማለት ነው ልዑል። እና እግዚአብሔር ይጠብቃችሁ በሰላም። የእውነቴን ነው የምላችሁ። ብዙ ነገሮች አስበን ስንት ነገሮች ልዑል ብዙ ነገር ተበላሽቶበታል። ግን ደግሞ ያን ሁሉ ረስቶ ግን እሱ ደስተኛ ለመምሰል ብዙ ነገሮች እያደረገ ነው እና ሞት ደግሞ የእናቱ ደስታ ይበልጣል በሚለው እድሜ ለእነዚህ ሰዎች ሁሉንም ነገር አበላሽተውበታል። ግነት በአሁኑ ግን ለልጅቷ ሽማግሌ ቢልክ እንዴት ደስ ባለኝ እውነት። አሁን የ16 እንትን ጾም ተፈቷል ታውቃላችሁ። ልዑል የእውነቴን ነው የምላችሁ የሆነ እንትን ቢል ደስ ይለናል። አዲስ ነገር ያለ ይመስላል፣ ግን አካባቢው ምናምን ሲታይ ደመቅ ደመቅ አድርገውታል ቤቱን። እንግዲህ እኔ አላቅም፣ ሽማግሌ ይላካል ምን ይላል እሱን እኔ ምንም አውቀው ነገር የለም ወገን። እኔ ስሰማ ነግራችኋለሁ። አሁን ደግሞ ፍንጭቱ የሆነ ነገር ሲወራ ስለሰማው ነው እንደዚህ ያልኳችሁ። ግን ደግሞ በደንብ አጣርቼ እውነት እንትን ነው አይደለም የሚለውን እሱን በሰፊው ነግራችኋለሁ። እሺ እናንተ ብቻ ቪዲዮ ላይክ አድርጉ። መቼም የልዑል ደስታ የሚያስደስታችሁ ብዙዎች ናቸው። ልዑል እንዲያገባ ዘላለም እንዲያገባ የምትፈልጉ በጣም ብዙ እህት ወንድሞች አላቸው። እኔም ከእናንተ አንዷ ነኝ። ቢሳካላቸው ደስ ይለኛል።
ለማንኛውም ዛሬ የሴቶቹ ጉዳይ ምንድን ነው የሚለውን በዚህ ቪዲዮ አሳያችኋለሁ። ኤልሳ እና የልዑል እህት እንግዲህ በጣም እያበዙት እየበዛ ሄደና ነገሩ እያስጠላ ነው የመጣው። ምንድን ነው የተፈጠረው የሚለውን በዚህ ቪዲዮ አሳያችኋለሁ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትትርፍ ይበልኝ። እንወዳችኋለሁ፣ አክብራችኋለሁ። በተረፈ ላይክ እና ሼር ለምታደርጉልኝ እህቶች በጣም ነው የማመሰግናችሁ። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን። ባይ ባይ።